እንዳልከው ምን ተራግፈው እውቀት ነው የምናራግፈው እውቀት ነው የሚራገፈው ያው ባይሆን ዩኒፎርም ይዤለት መጥቻለሁ አብረን ዩኒፎርም ተለጣ ለማ ለሰይፍሻ አይ ሉላት አይ ተሳስተህ ነው ለሰይፉ ብዙ ጊዜ ነው ኦንላይን ኮርስ የሰጠሁት ዛሬ ከዛስ ምን ሊያደርግ ነው ያኮራናል ብለን ነው ለብሶ ምን ያደርጋል ሊሰራ ነው ምግብ አይከትፋል ሰይፉ ነው አግዛለሁ ረዳት አብራሪ እንደሚባለው ረዳት አብሳይ እኔ ዝም ብዬ ሳስበው ሰይፉ ሲከትፍ ድምፁ ራሱ ቢላውን ይዞ ድምፁን በአፉ ነው ቢላው እኮ እዛው ቢላውን ይዘህ ልክ ኤቲኤም ብር አንድ እኮ እንደዛ ተጫውቷል ከምር ይሄ የማይሰራ ብር ያስፈልገው ወረፋ ላይ ከፊት ቆሞ የማይሰራ እንትን ላይ ሰራኝ ይላል ፌቨራይት ድምጽ እንደተባለው እና ይልበስ ዝግጁ ነው ስለዚህ ይልበስ እኔ ግን ዩኒፎርሙን የጓጓት ሰይፉ ለብሰህ ማየት ፈለኩ ኧረ አንቺ ትለብሻለሽ ሞክር ይችላል ወይስ አይ አንተ ሞክር ባንተ ነው ባንካቾች ማይሆን ሼፉ ማን ነው ይንከሩ ሼፉ ማን ነው ሰይፉ አሉ አረ ሼፉን ያልኩት ሰይፉ እንትን ይላላ ግጥም ይገጥማል ሼፉ ሰይፉ አሁን አሪፍ ነው እኮ አንተ ራሱ ሼፉ ሰይፉ ዛሬ እንግዲህ ይሄን የተከበረውን የሼፍ ኮት አሁን ይሄ የኤክስኪዩቲቭ ሼፍ ኮት ነው የሼፍ ኮት ነው ሼፍ ብቻ ነው የረዳት ነው ኔም ታጉ እዚህ ላይ የሚቀመጠው ሰይፉ ሼፍ ብቻ ነው ዛሬ ብዙም እስቲ ረዳት ነው ዛሬ ረዳት ነው ሱ ሼፍ ነው ማለት ነው ረዳት ታዲያ እዚህ ጋር መጥቶ ምግቡ ይምጣው አንተ ትከትፋለህ በጣም ሲምፕል ስለሆነ የምንሰራው ረዳት ከትፋለሁ ለምሳሌ አልታጠብኩም የምር ሲሆን እንደነገጠ አለባበሱ ግን የሚሰራ ነው የሚመስለው ላይ ግን ሰይፍሻ አቆላለፍ ልክ ነው አቆላለፍ ከላይ ነው አይደለ አይ ከሱሪ ጋር እንዳትቆልፈው ይሄኛው አሪፍ ቆንጆ ሰይፉ ለዛነት እኮ አይደለም ለተሰራ ነው አስተካክለ ልበስ ደስ ሲል ሼፍነት በጣም ወደዚህ ጠጋ አድርገው አንተ ከሼፍነት በላይ ስልጣን የለውም እኮ በጣም ምግብ ላይ ማለት ብዙ ጊዜ የምለው እንዴት ጫው እንደማበዛልህ ዳኔት ያለሽ ሚጥሚጣዋን በልታሉኛ እሺ ምንድነው ሼፍ እሱ ዛሬ ምን ሰራት በቀደም የነገርኳቸው ነበረ ለነልኒ የ10 ደቂቃ ዶሮ ነበረች አይደለ እሷን ዶሮ ዛሬ እንሰራታለን የ10 ደቂቃ የ10 ደቂቃው ቀለል አድርገን እንዴት ነው እናዘጋጃት የሚለው እንግዲህ የ10 ደቂቃ ዶሮ የ10 ደቂቃዋን ዶሮ አድማጮች በነገራችን ላይ ያው ብቻችን አይደለም እናንተ ቤታችሁ ሆናችሁ ባለፈው ስለ 10 ደቂቃ ዶሮ ስናወራ ፈረሰኛ ምናምን ብለን ነበርና ባሌን ፈታውት ፈረሰኛ ካልበላሁኝ ብሎኝ ያለችን ነው ትንሽ ለየት ይላል ዋው ስለዚህ አሁን እሱ ምንድነው ሼፍ ዘይት ነች ግባታችን በጣም ትንሽ ነው እቺን በመጠቀም እንዴት አድርገን 10 ደቂቃ ዶሮ እንሰራው የሚለው ነው የምናየው ለየት ያለ ነገር ነው በ10 ደቂቃ ዶሮ ወጡ ነው ወይዘይ ዶሮ ወጡ ነው ጎበዝ በ10 ደቂቃ 10 ደቂቃ ዋው አንዘፉ ግን የተጫወተን ስለሆነ 15 ደቂቃ ዛሬ በነገራችን ላይ ዶሮ ብዙ ሰዎች የሚሉት እሱን ነበር 2-3 ሰዓት ዶሮን ለማዘጋጀት እና ምን በላው ደግሞ 10 ደቂቃ እና ባላንስ ፌር አይደለም ይሉ ነበር ብዙ ሰዎች አሁን ግን የ10 ደቂቃ ዶሮ ወጥ ዶሮ ወጥ ግብጽ ከኮትዲቯር እየተፋለሙ ነው 30 ደቂቃ ተጫውተዋል አሁንም ግብጽ 1-0 እየመራች ነው ግብጽ አሁንም ኮትዲቯር አላገባም ሲያገባ የውጤት ለውጥ ሲኖር ቶሎ በርበሬ በዛ ታደርግልኛል ሰርጀሪ ቢላችን ይወጣል አራራራ ዋው ቢላ እንደ ዘንጣ ነው ተቀመጠው ሼፍ በጣም ነው የሚገርመው የቢላ ማስቀመጫው ራሱ ሳምሶናይት ነው አንተ መሰራትችን ብቻ መክተፍ ነው ሳይያለው ቸኩላን ተከፍታታለህ ዶሮዋን እሱ ነው የሚከትፋት ነው እሱ ይከትፋታል በጋራ የተነጋገር ነው ሞጣ ምንድነው እንደዚህ የምትለው ልቷ ወጥቷል መክተፍ እንደዚህ ተወረቀ ቀደም እንዲህ ያልካል ነበር እንደ በሁለት እጅ በሶስት እጅ የለብኝ ትንሽ ነካ አድርገህ መክተፊያውን እናምጣው እስኪ ዘጋላቱ ወይስ ውሰድና ከተፍ ኧረ ዶሮን በሾርባ መልክ ልናየው ነው ተው ሼፍ
ዛሬ በጣም ጎበዝ ነው። ሰይፉ የዶሮ እስኪ ነው እንግዲህ ምንድን ነው የማደርገው? ቁርጥ ሊበላ ነው አነሳ አድርገህ ልትጎረስ በምትችለው አራት ማዕዘን ግን እንደዚህ ቁመቱን ተከትለ ነው የምትቆርጣት። ብትነሳ ነው የሚሻለው። ሰይፍሻ ኬክ መሰለኝ ልደትህን ዳቦ ቀርቦልህ በጣም ለስላሳ ስጋ ነው። በቃ ምንም ይሄ እኮ ምግብ ማዘጋጀት ለአንዱ ጾታ ብቻ የተቶ አንዱ ቆርጦ እንዲካወራ ሙሉን ሲጨርስ አስቢው አንድ ነው የቆረጠው። ያደግንበት ነው እኛ እኮ ባለሙያ እናት ያለን እህቶቻችን የሚሰሩትን ከዘገዝከው ዶሮዋን ፈረደባት። በጣም ምን ያህል ቤቱ እንደሚያዘጋጅ በጣም ልክ ነው። ግራኝ ከመሆኔ ውጭ በነገራችን ላይ ግራኝ ምናምን ጎበዝ ነህ። አንድ ጣት አንድ ዶሮ ነው የምንበላው። ደቀቅ ይበል ወይስ ከጣቱ ይቅርብ ልትይ ነው? ዶሮ ነው የምታደርገው። አሪፍ ነው። አራት ማዕዘን አሁን ክብ እያደረኩ ነው። ቤት ጣል ያስከው ጥሬውን በነገራችን ላይ አሳ ያው ዶሮ ግን አይበላም። ጥሬው አዚን ሳይከተፍ የመጣልኝ ዘፈን ወሰወሰው ልቤን ወሰወሰው ዶሮ ወሰወሰው። ይሄኛውን ለመጎረስ አይሆንም አይደል? አተልቀዋል። በጣም አተልቀዋል ነው። አሪፍ ነው። ሼፋሽ ያንሳ እንዴት ያንሳ? አነሳነስ ያደረገ ይከፋል። በማሽን ራሱ እንዳይከተፍም ግን ግራኝ ሰው ሲከተፍ ያሳቅቃል። ለምን? ይሄንን የምትከተፈው ነገር ነው ይመስላል። ለዛውም ቁጭ ብሎ አይ ምንድን ነው ቢላክ ያዘ ሰው ጋር ቢላ ያዘን ሰው መተረብ ምንድን ነው? ሰይፍ ጎበዝ እኔ እንዳንተ ሲከተፉላ ይችላል። እንዴት አያችሁ ታከታተፊ? በጣም አይደል? እንዴ በጣም ደስ ይላል። ሌላም ቢላ ብዙ ማታስፈራሩ። እሱንም አጠገቤ ነው። ስሚ እኛ እኮ ምን ያህል እንደምንዋደድ የምታውቂው ያ ሁሉ ሰው ቢላ ይዞ ስጋ ቤት በልቶ ተጠቅሞ ተፋቅሮ ከፍሎ ተጣልቶም ይወጣል። ኧረ አይጣልም። ስጋ ቤት ወይ ስጋ ቤት ነገሩ ምግብ ላይ ፍቅር ሴፍሻ ሾርባ እያደረኩ በጣም እኔ ራሱ ቁጭ መስራት አማርኛ በነገራችን ላይ ኮሜንት እሺ ያንተ ሳይ እኔ ራሱ ቁጭ መስራት አማርኛ ቁጭ በል። አንተ ምን ያቀልክበት ነው? ቁጭ ብትል እሱ ቁጭ ብሎ ከከተፈ ለዛ እኮ ነው ሰይፉ ቁጭ ብሎ ቆሞ እንዴት ይሆናል? በጣም ግን ቆንጆ አድርገህ ነው የከተፍከው። የምር ለመናገር ዶሮ እንዲህ ተከትፋ ራሱ አታውቅም። ባትል ነው የሚገርመው። እንደዚህ እንዴት ነው ወደ ኒንጃነት የተቀየረ ስለሆነ ጨርሰህ በግራኝ ስለሆነ በዛኛው እጅ አሁን እንደፈለክ አውራጭ ከጨርሰህ የለ ደስ የሚል አስተያየት አየሁ። 10 ደቂቃ እኮ አለፈ ሲከተፍ በሰይፉ ስለተከተፈ ነው 10 ደቂቃ ያለ እኔ ሆና ዋው 10 ደቂቃ ዋው ጥሩ ነው በጣም እኔ ዛጋውን አለርጂ የተነሳ ኧረ ግብጽ ደገመች እንዴ! በ10 ደቂቃ እኛ ዶሮ ስንጠብቅ ሁለት እንግዲህ ዘይት ነው መጀመሪያ ዘይት ነው ቢገባ 10 ደቂቃ ዶሮ ነው። የት ሆናችሁ እያያችሁ ነው? የት ሆናችሁ እያደመጣችሁ ነው? እስኪ ንገሩን። እሺ ዋው ትንሽ ነጭ ሽንኩርት እናደርጋለን። ነጭ ሽንኩርት ዋው አይገርምም? ግን ስለዛ መጫወት ይቻላል። ስለ ዝግጅቱም ንገረን እስኪ። ያው ሼፍ ሲሄድ እኮ ብዙ ጊዜ ደረቁን አይደለም የሚመጣው። እንደዚህ ነው አነስ ያለች ራሱ አገልግልም ባንዲስ እዚህ ፍሬሹን እየሰራን እያበላን እንደዚህ እየቀመስን ዋው ደስ ይላል። ግን ትሽ ሊለው እኔ ልነሳ አቺ ወዲህ ይባባል ትሽ ሊለው ልነሳ። ይህን ፕሮግራም በሬዲዮ ለምታደምጡን ሼፍ ሄኖክ ስቱዲዮ ተገኝቶ ጠረጴዛችን ላይ በ10 ደቂቃ ዶሮ ወጥ እያዘጋጀ ነው። ስዕል ለመስጠት ያህል ፊት ለፊታችን ነው የተከተፈው። አሁን የከተፍከውን የዶሮ ፓርት ስሙን ታውቀዋለህ ሰይፍሻ? አዎ ደረት ነው። ብረት የሰራ ነው ያልሰራ ነው? አያደንቁኝም እኮ መቼም በእርግጠኝነት ይሄ ስቱዲዮ ሲከተፍ ዛሬ ሲበስልበት የመጀመሪያው ነው። የመሰለ ነበር። እኔ በሬዲዮ ታሪክ ራሱ ያው እንግዲህ ታዲያስ አዲስ በሬዲዮ ታሪክ የመጀመሪያ ይመስለኛል ላይቭ ምግብ ዝግጅት እዚሁ ዶሮ ወጥ እየሰራን ነው። የበዓል ሰሞን ነው።
አይገርምም? በሰለች አድማጭ ድሮ ሰይፉ ከትፏት ድምፁን እየሰሙ የሚሆን የሚለውን ድምፁ የማይገናኝ ነገር ኧረ ቶሎ በሰለ ስትል ካከታተፉ ማን ከተፈው እኮ አከታተፍ ልዩነት ያመጣል እኮ አይደል? ለመብሰል ለመብሰል ልዩነት ያመጣል። ተለቅ ሲል ሙቀት ወደ ውስጥ አሁን እንግዲህ 6 ያልተከተፈ ስጋ ይታየኛል። እሱን ተወብሎቱ ነው ማለት ትልልቁ። በነገራችን ላይ እየጓጓን ነው ላላችሁ ምንም እንዳትጓጉ። ታዲያስ አዲስ ላይ መሳተፍ ነው። ጎልደን ፕሌት ሬስቶራንት በተለይ ጥንድ ሆናችሁ ለፍቅረኛሞች ቀን መታደም ከፈለጋችሁ ወይም ደግሞ ከዛ ውጭ የሚገርም ምግብ ያዘጋጃል ሼፍ ሄኖክ። ሼፍ ሄኖክ ካሁን በፊት ከኢትዮጵያ አየር መንገድ ጋር በተገናኘ ስትሰራ አስታውሳለሁ አይደል? ልክ ነው። ምን ነበር ቢዝነስ ክላስ በነገራችን ላይ ጥሩ አስታውሰኝ። ይሄንን ሜኑ ራሱ ዶሮ ወጥ ተከትፎ ልክ እንደዚህ አድርገን አየር መንገድ ቢዝነስ ክላስ ሜኑ ላይ ወላ አውጥተነዋል። እስቲል አለ። ኧረ ተው እስቲል አለ። እና ከኢትዮጵያ አየር መንገድ ጋር የምንሰራው የነበረው ያው እንደምታውቀው የኢትዮጵያ ሼፎች አሶሲዬሽን ቼርማን እንደሆነ መጠን የሀገራችንን ምግብ ማስተዋወቅ አለብን በሚል እንቅስቃሴው ላይ ኦርጋኒክ የሆኑ ነገሮቻችን እንዴት አድርገን ነው ቢዝነስ ክላስ ሜኑ ላይ ለሌላው ዓለም ማስቀመስ የምንችለው የሚለውን ጥሩ ሬሲፒ ሰርተን ኬኮቻችን ሁላ በኑግ ሳይቀር ተሰርተው ፍላይቶቻችን ላይ እንዲካተቱ ነው ያደረግነው እና ትልቅ ስራ ነው እሱ። የእኛን ሀገር የምግብ እንትን ከፍ ያደረገ ነው እና አሁንም ኢቨንታችንም ከእሱ ጋር ተያይዞ እንግዲህ በአየር ላይ የጀመርነውን እንቅስቃሴ በምድር ኳስ በመሬት እንደሚባለው በመሬት አረፈ። ዋው! አሁን እንግዲህ ዶሮአችን እንደዚህ በስሏል። ለ2 ደቂቃ ቆንጆ የተዘጋጀ የቲማቲም ድልህ ነው ይሄ። እየራበን ነው እያሉ ነው እየራበን ነው ለምትሉ ሚቱ እኛ ደግሞ ከሽታው ጋር ነው እየራበን ያለው። በነገራችን እናንተ እኮ በምስል ነው እኛ ላይቭ ሊደፋን ነው። ልክ እንደ ዲጄ እዚህ ጋር አጀስት እያደረኩት ነው ሙቀቱን። ያው ሳከር ስለሌለ እንዳያፍነን ሙቀቱን አይ ድምጹም እንዳይረብሸንና ረሃባችን እንዳያባብሰው ወይ ደግሞ ሳከር ስለሌለ ሲል ቢኒያም አንዴ ፓርክ ነው እንግዲህ ሼፍ ሄኖክ የፊታችን ቅዳሜና እሑድ በሚሊኒየም አዳራሽ ምን ያህል ተቋማት ነው የሚመጡት? ከ200 በላይ ድርጅቶች ናቸው የሚሳተፉት። እዛ ላይ የምርቶቻቸውን እንግዲህ የሆቴል እና ሬስቶራንት ላይ ግብአት የሆኑ ግብአቶችን የሚያቀርቡ ድርጅቶች፣ የኪችን እቃ የሚያቀርቡ ዲያሪ ፕሮዳክት፣ ቬጅቴብል፣ ስፓይስ ብዙ እዚህ ዘርፍ ላይ ያሉ ድርጅቶች ይሳተፋሉ። ከዛም ውጪ ሬስቶራንቶች፣ ፋስት ፉድ ላይ የተሰማሩ ባህላዊ ምግብ ቤቶች እነዚህ የሚታደሙበት ነው። የተለያዩ አክቲቪቲዎች አሉ። በሼፎች መካከል የሚደረግ ውድድር አለ። በሬስቶራንቶች መካከል፣ በሆቴሎች መካከል፣ ቲክቶክ ላይ ደግሞ ምግብ የሚሰሩ እነሱም እንደዚሁ። ለሌሎች ደግሞ በጣም ስፔሻል የኩኪንግ ክላስ ጨምሮ ነው ያለው። ሁለቱን ቀን ሚሊኒየም እንደግሳለን እኛ ሼፎች። ያው እንግዲህ እዚህ ፕሮግራም ላይ መታደም ለምትፈልጉ ለተወሰኑ ይህን ፕሮግራም ለምታዩ ቦታው ላይ እንድትታደሙ እድል እናመቻቻለን። ግን ምግብ የምትወዱ ማብሰልን መማር የምትፈልጉ የምር እዚህ ፕሮግራም ላይ መታደም የምትፈልጉ ቢሆን የተሻለ ነው። ልክ ነው። ምን ነው አዎ ሽማግሌ ልልክ ነበር ለሉላ ግን ምን ዋጋ አለው ወንዱ እያበሰለ ቁጭ ብላታ ያለች የሚል አስተያየት አይቻል። ጾታ የለኝም ዛሬ እኔ እኮ ላለው ሴት ብቻ ለምን እንዴ አይደለ? እኔ በነገራችን ላይ ወንድ ሲሰራ ምግብ በጣም ይጣፍጣል። ተጠንቅቃችሁ ስለሆነ መሰለኝ ጀመርሽ ደግሞ ተጠንቀቀና አሁን ሴቶች ብዙ ጊዜ ጸጉራቸውን ለመሰራት የሚመርጡት ከሴት ይበልጥ ወንድ ልክ ነው። አንቺን አላውቅም። ኧረ ወንድ ነው። ወንድ ነው። እንደውም ስትሄድ በጣም ደስ እያላት ነው የምትሄደው። ብዙ ትቆያለህ። አሁን ትናንት ስንት ሰዓት ቆየሽ? 2 ሰዓት 3-4 ሰዓት ልክ ነው። በ20 ደቂቃ በ30 ደቂቃ ነው። አሁን ነገ ደግሞ ትደገማለች። መመላለስ ነው። በነገራችን ላይ የምርም ምግብ ላይ ወንዶች ሲሰሩ ይጣፍጣል ይባላል። ሼፍ የሚባለው እንደውም አንዴ ምን ሰማሁ ከለስ ፋንሲ ስም ልክ ሴቶች ምግብ ያበስላሉ አይደል? በባህልም ብዙ ቦታ ሴቶች ናቸው ምግብ የሚያበስሉትና ልክ ሼፍ የሚለው ፋንሲ ስም ሲመጣ ወንዶች ቀሙን የሚል ነገር እየሰማሁኝ ነበር።
ደግሞ ሞመንት ፋንሲ ሲሆን አዎ በፊት ወጥ ቤት ሲሆን በእኛ ነበረ ልክ ፋንሲ ሲሆን አንድ ልጅ እኮ እንግዲህ ወንድ ልጅ በፊት ወደ ማድ ቤት ከገባ ምን ታደርጋለህ? ማድ ቤት ውስጥ ለምን ትመጣለህ? ወጣ ነው የሚባለው አይደለ? እና ለሴቶች ብቻ የተፈቀደ ነበር ተደርጎ የሚታሰብ። አሁን ግን ዶክተር ራሱ ሪፈር የሚጽፈው ወደ ሼፍ ነው እያልኩኝ ብዙ ጊዜ እናገራለሁ። ታመህ ስትሄድ ይሄንን ብላ፣ ይሄንን ጠጣ፣ ይሄን ተጠቀም እያለን አይደለ? ስለዚህ ሼፍ ማለት በጣም የተከበረ ሰው ሁሉ አምኖሽ ጉሮሮን ከፍቶ የሚሰጠው ትልቅ ዘርፍ ነው። ስለሆነ እንደውም ይባላል እኮ ታማችሁ መድኃኒታችሁን ከምትበሉ አሁን ምግባችሁን መድኃኒት አድርጉ ይባላል። ቀድሞ በምግብ ጤነኛ ሆኖ መቆየት ይቻላል ይባላል። ተቆላልታ ሽን ብላ። ስለዚህ ከቲማቲም በኋላ የገባው ምንድን ነው? እሱ ነው ወደ ዶሮን አዋዜ ነው። አሁን እሱ የኢትዮጵያ ቃና ስለሆነ ቆንጆ ተደርጎ የተዘጋጀ አዋዜ ነው። እሱን ቱርካዊ ነበረ ኢትዮጵያዊ ሆነ አዋዜ ዜግነት ቀየረ። ሰይፉ ሲከትፋ ቱርክ ነበር። በነገራችን ላይ ከዚህ ፕሮግራም ባሻገር አዲስ የስራ ዘርፍም ከፍተናል። ሽንኩርት እንፈጫለን የሚለው ማስታወቂያ አይታችሁት የለ? እኛ ደግሞ ዶሮ እንከትፋለን። ሰይፉ ዶሮ ከተፋ። ሰይፉ አዎ ስጋ ከተፋ። አሳውን ተውከው እንዴ? አሳቤቱ የጉባው አለ። የጉባው ለጊዜው ዶሮ ላይ ዶሮን ስታያት ቀለለችበት። እስኪ ምንድነው አሁን ከልሰ ነው ይዘጋል። ትንሽ እንጠብቀዋለን። አዎ አቤት አቤት አቤት። መጨረሻ ላይ እንቁላሉ ይታል ተዘጋጅቷል። እንጀራውን ሳት የሚገርም ለወንደላጤዎች ዶሮ ለመስራት እዚህ ላይ ልትበላው የሚፈጀውን ጊዜ አዎ በጣም እንቁላሉ አለች ምን በቃ እኮ እንጀራ ይታላ ሳትል ውጭ ሆናችሁ ለምትመለከቱን እንዴት አገኛችሁት? ሼፍ ሄኖክን መጠየቅ የምትፈልጉት ጉዳይ ካለ ሼፍ ሄኖክ አገባህ አይደለ? ባለቤት አለች፣ ልጆች አሉ። ለነሱም ታበስላለህ ወይንስ አንተ የባለቤትህን በባለቤት የበሰለ ምግብ መብላት ነው ደስ የሚል? እውነቱን ለመናገር ቤት አልሰራም። አዎ እንደው ከስንት ጊዜ አንድ ጊዜ ካልሆነ በስተቀር ስራ ስለሆነ ሙሉ ቀን ስራ ቦታ ላይ የምትለውን ነገር ከእንደገና ቤት ገብተህ ማረፍ ነው እንጂ የምትፈልገው ወደ ማብሰሉ አትገባም። እና እንደውም ብዙ ታማለሁ እንዴ ነገር እንደው ትችላለህ ወይንስ ብዙ ወዳጆቼ ናቸው የሚሉትና ትችላለህ ወይስ እንዴት ነው ነገር ይላሉ። እና ቤት ብዙም አይደለም አልፎ አልፎ ካልሆነ በስተቀር የሰው አሁን አንተ በራስህ ሙያ ስትሰራው ስትቀምሰው ታውቀዋለህ ቴስቱን። ግን የሰው ሙያ ይጣፍጣል አንተ እንዴ አቃቂር ታወጣለህ። እሱ እኮ ነው ከባድ ነው። ምን ኤክስፔክት የምታደርገው ለምሳሌ ሸራተን ገብተህ ሸራተን በሸራተን ስታንዳርድ የምትጠብቀው ነገር አለ አይደለ? ደግሞ አንድ ባህላዊ ቤት ገብተህ ደግሞ በዛው ልክ የምትጠብቀው ነገር አለ። ሁሉንም ኤክስፔክቴሽኔ በቤቱና በሰዎቹ ዕውቀት ልክ ነው። ለምሳሌ በጠበቀበት ነገር አለ፣ እሱን ካለመጣ ምናልባት ልከፋ እችላለሁ። ከዛ ውጪ መመገብ ስላለብን ተንተከተከች። አዎ ትንሽ ቀነስ ስታደርገው ለድምጽ ጥሩ ነው። በጣም አውርደው መጨረሻው ላይ አድርገው። እሺ ስለ ጋለ ኦሬዲ እንትኑ ብረምጣዱ እንዴት መስራት ይቻላል? አይገርምም? ይሄ ምንድነው? ብረምጣድ ነው መጥበሻ ነው? መጥበሻው ብረት ምጣድ። አረ ወይዬው ወይ ብረት ምጣድ ብረት ነው መጥበሻ ነው ማለት ፈተና ላይ ያለን ነው።